እውቀትንም ጥበብንም ኃይልንም የሚሰጥ እግዚአብሔር ነው። ከመጽሐፍ ቅዱስ የበለጠ መነጽርና መሪ የለም። ተወለድኩት ያው ጎንደር አካባቢ ነው፣ ወርጎራ አካባቢ። ዘፍጥረት 12:3 ላይ እንደምናነባው ይሄ ሁኔታ የእግዚአብሔር ኃይል እንዳለበት እናምናለን። ፖለቲካ ያው የአመራር ተጽዕኖ የመፍጠር ጉዳይ ነው እና በፖለቲካ እንዴት ተሳቡ? ሞኝን እናቱ አትወደውም የሚባል አነጋገር አለ። ይሄ ግንኙነት ምናልባት ሃይማኖታዊ የሚያስተሳስር አንድ የሚያደርግ ነገር ስላለ ወይ አንድ የሚያስተሳስር ቋንቋ ስላለ ወይስ የጋራ ደግሞ ጠላት ስላለ? እስራኤል ቅድሚያ የምትሰጠው ለሰላም ነው። ምድረ በዳውን አረንጓዴ ማድረግ የቻለውን የቴክኖሎጂ ስርዓት ወደዚህ በማምጣት ወደ ኢትዮጵያ ይሄን ለም የሆነ አፈር ጋራ ማገናኘት ነው። የእስራኤልን ጉዳይ ወንጌላውያን በምን አይነት ምንጽር ቢመለከቱት ጥሩ ነው የሚል ሐሳብ አለ። የፓርላሜንት አባል እየሆኑ ሚኒስተር እየሆኑ የሚያገለግሉ ናቸው። ይሄ ነው አፓርታይድ የሚባለው። ይሄ አፓርታይድ ከሆነ ደቡብ አፍሪካ አፓርታይድ አልነበረም ማለት ይቻላል ማለት ነው። እስራኤል በእስልምናም በክርስትናም በአይሁድም ትኩረት ያላት ሀገር እንደመሆኗ ከዘመን ፍጻሜም ጋር ሰዎች አያይዘው የመመልከት ነገር አለ። በእስራኤል ሀገር ውስጥ ከትምህርቱ ውስጥ አንዱ ሳብጀክት መጽሐፍ ቅዱስ ነው። ቋንቋውን፣ ማህበረሰቡን፣ ባህሉን በሚያውቅ ማህበረሰብ መካከል አምባሳደር ሆኖ መምጣት ለሁለቱ ሀገራት ጥሩ ግንኙነት ይፈጥራል ብዬ አስባለሁ። በጦርነት ውስጥ ማትረፍ የለም። በጦርነት ውስጥ ኪሳራ ነው ያለ። ኦሪት ዘኍልቍ ምዕራፍ 12:1 ላይ ምንድን ነው የሚለው? ሙሴም ኢትዮጵያዊቱን አገባ ነው የሚለው። ስለዚህ ይሄ ማህበረሰብ በዘርም በደምም የተሳሰረ ነው ማለት ነው። ምድረ በዳውን አልምቶ በዚህ ደረጃ ከፍ ብሎ የመገኘቱ ሚስጥር የጠንክሮ መስራት ውጤት ነው ወይስ እግዚአብሔር ከአብርሃም ጋር ከገባው ቃል ኪዳን? በጦርነት ውስጥ ማትረፍ የለም። ሕይወትን በመቀደስና ሞትን በመቀደስ መካከል ያለ ነው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ክያሾ ጀምሯል። ዘወትር ፕሮግራሞቻችን እየተከታተላችሁ አስተያየታችሁን፣ ሀሳባችሁን ስለምትሰጡን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ ተከታተላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም ሀሳባችሁን፣ ምክራችሁን እንድታካፍሉን አደራ ማለት እፈልጋለሁ። ዛሬ በልዩ ሁኔታ በወቅታዊ ጉዳዮች ላይ ጨዋታ ልናደርግ የምገኘው በኢትዮጵያ የእስራኤል ኤምባሲ ውስጥ ነው። የእስራኤል ወቅታዊ ጉዳዮችን ዘወትር እንደምናደርገው አንዳንድ ሀሳቦችን ወደ እናንተ ለማምጣት እዚህ በኤምባሲው ግቢ ተገኝቻለሁ። እንግዲህ አድርጌ ጋበዝኩላችሁ ደግሞ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ዛሬ እንግዳይ ናቸው። ከእሳቸው ጋር ስለ ግል ሕይወታቸው እንዲሁም ደግሞ ወቅታዊ አንዳንድ ሀሳቦችን እያነሳን ጨዋታ እናደርጋለን። እንደምትጠቀሙበት እንደምትባረኩበት ተስፋ አደርጋለሁ። አብራችሁን ቆዩ። አምባሳደር እጅግ አድርጌ አመሰግናለሁ እንግዳይ ስለሆኑ። አመሰግናለሁ። እናንተም ወደ ኤምባሲያችን ስለመጣችሁ እንኳን ደህና መጣችሁ እላለሁ። በጣም ደስ ብሎኛል። በተለይ ደግሞ የእኛንም ቋንቋ አቀላጥፎ የሚናገር አምባሳደር ማግኘት ራሱ ደስ የሚል ስሜት አለውና እርስዎ ታሪኮንም ስሰማ በጎንደር ተወልደው እንዳደጉም ሰምቻለሁና የሄዱበትን አጋጣሚ እናንሳ። እንዴት ነበር? እስቲ ከሱን ጀምር ጨዋታችን። ተወለድኩት ያው ጎንደር አካባቢ ነው፣ ወርጎራ አካባቢ። እዚያም የአንደኛ ደረጃ ትምህርት ቤት አጠናቅቄ በሁለተኛ ደረጃ ትምህርት ቤቴን ሁለተኛ ደረጃ ትምህርቱን ያጠናቀቅኩት ፋሲለደስ በሚገኘው በጎንደር ሁለተኛ ደረጃ ትምህርት ቤት ነው። ሁለተኛ ደረጃ ትምህርቴን እንዳጠናቀቅኩ ወደ እስራኤል ሀገር ሄድኩኝ። በእስራኤል ሀገር ከፍተኛ ትምህርቴን የተከታተልኩት በእስራኤል ሀገር በሂብሩ ዩኒቨርሲቲ እንዲሁም ሌሎች ዩኒቨርሲቲዎች በእስራኤል ሀገር ተከታትያለሁ። በሕግ፣ በማህበራዊ ጉዳይ፣ በምጣኔ ሀብት 3ኛ ዲግሪን የተማርኩት በእንግሊዝ ሀገር ነው። ኤዱኬሽን ወይም ትምህርትን በተመለከተ ነው። ይህንን በማደርግበት ጊዜ በአንጻሩ ደግሞ ማህበራዊ እንቅስቃሴዎችን አደርግ ነበር ተማሪም እያለሁ። ተማሪ ትምህርቴንም ከጨረስኩ በኋላ በዚህ ሁኔታ ላይ እንግዲህ ነው ወደ እስራኤል ያው የሄድኩት። ያው እንደ ማንኛውም ቤተ እስራኤል ወደ እስራኤል ሀገር የመሄዱ ሁኔታ ሲመቻች የእግዚአብሔር ፈቃድ ሆኖ እኔም ወደዚያ ሄድኩ። ቀዳሚ ከሆኑ ወደ እስራኤል ከሄዱ ቤተሰቦች መካከል እርስዎ እንደሆኑ ሰምቻለሁና እዛም ደግሞ ከሄዱ በኋላ በተለይ ከኢትዮጵያ የሄደው የእስራኤል ማህበረሰብ ከሌላው ጋር የተሳለጠ ግንኙነት እንዲያደርጉ ከሌሎች ድርጅቶች ጋር አብረው ይሰሩ እንደነበር ሰምቻለሁና ስለሱ ትንሽ ነገር እንዲነግሩኝ ነው። እንዴት ነበር ያለው? እንግዲህ እንደሚታወቀው የኛ ማህበረሰብ ብዙ
በገጠሪቷ ኢትዮጵያ የሚኖር ሁላችንም ተወልደን ያደግነው በገጠሪቷ ኢትዮጵያ እንደመሆኑ መጠን ብዙ የትምህርትን እድል ያላገኘ ነበረ ማህበረሰባችን ወደዚያ የገባው። ስለዚህ እንደገናም ደግሞ በተለይ የሄድንበት አገር ማህበረሰቡ በዘመናዊ አናኗር እና በቴክኖሎጂ የበለጸገች ሀገር እንደመሆኗ መጠን የኛ ማህበረሰብ ከህብረተሰቡ ጋር እኩል ሊራመድ የሚችለው ትምህርትን በአንደኛ ደረጃ ተቀዳሚ አድርጎ በመያዝ ነው። ስለዚህ እኛ እዚህ በኢትዮጵያ ያለን የትምህርትን ጮራ የቀመስን እዚያ ከደረስን በኋላ ከፍተኛ ትምህርትን በመማር ማህበረሰባችን እኛ ከደረስንበት ደረጃ እንዲደርስ በእስራኤል ባለስልጣኖች ላይ የተለያዩ የሀገሪቱን የዲሞክራሲ አቅጣጫና ስርዓት በመከተል ማህበረሰባችን እኩል መብቱ የተጠበቀ ሆኖ እንዲያውም በለጥ ያለ እርዳታ መርሃ ግብሮችን በመንግስት በኩል እየተነደፉ ባጀት እየተመደቡ ልጆቻችን ወጣቱ ትውልድ ከሌላው በእስራኤል ከሚኖረው ማህበረሰብ ጋር እኩል እንዲራመድ ወደኋላ የቀረውን ነገር በማመቻቸት እንዲሆን ብዙ ግፊት አድርገናል። ግብረሰናይ ድርጅትን በማደራጀት በዚህ ላይ በመንግስት ላይ ተጽዕኖ አድርገናል። እኔም ጓደኞቼም እንዲሁም ደግሞ የተለያዩ የትምህርት፣ የስራ፣ የቤት፣ የጤና አገልግሎት ሁሉ ለህብረተሰባችን እንዲሰጥ እንዲኖር በማድረግ ብዙ ውጤቶችን ማግኘት ችለናል። እርሱ አሁን በአምባሳደርነት ነው እዚህ ያሉት እና ቀደም ብሎ ለምሳሌ በተለያዩ የጠቅላይ ሚኒስትር አማካሪ በመሆን በፓርላማም እንደገና አባል በመሆን እንዲያገለገሉ በተለይ በዲያስፖራ ኮሚቴ በኩል እዛ ላይ ትልቅ ተሳትፎ እንዳሉት ታሪኮን ስመለከት አይቻለሁ እና ፖለቲካ ያው የአመራር ተጽዕኖ የመፍጠር ጉዳይ ነው እና አንድ ሰው ከጎንደር ተነስቶ በተለይ እዛች ምድር ላይ ደርሶ እንዲህ በፖለቲካ ድረስ ለመሳብ የሆነ የተለየ ምክንያት መኖር አለበት ብዬ አስባለሁ እና በፖለቲካ እንዴት ተሳቡ? እንግዲህ ይሄ ቀደም ብዬ የገለጽኩት የማህበራዊ አክቲቪስት መሆንና በማህበራዊ እንቅስቃሴ ለህብረተሰባችን የትምህርትና የተለያዩ የስራ የቤት እድል እንዲኖር በመንግስት ላይ የምናደርገው የነበረው ተጽዕኖ ይህ ሁኔታ ወደ ፖለቲካ ሊመራ ይችሏል። እንደሚታወቀው እስራኤል ዲሞክራሲ እንደመሆኗ መጠን ሞኝን እናቱ አትወደውም የሚባል አነጋገር አለ። በዚያ ህብረተሰብ ላይ ዝም ያለን ችግርህ የት ነው ብሎ መጥቶ የሚጠይቀው የለም። ስለዚህ እኛ ህብረተሰባችን በማደራጀት በትምህርት ይሄ ጉድለት አለብን፣ በቤት ይሄ ጉድለት አለብን፣ በስራ ቮኬሽናል ትሬኒንግ ይሄ ጉድለት አለብን፣ እንደገና ደግሞ ኢትዮጵያ የቀሩ ወገኖቻችን ሁኔታ ደግሞ ቤተሰብ የመለያየት ሁኔታ አለ፣ ይሄ ለምን ትክክል አይሆንም በማለት በመንግስት ላይ ተጽዕኖ ስናደርግ ከፖለቲከኞች ጋር መቀራረብን አመጣ። ከፖለቲከኞች ጋር ከመቀራረብ የተነሳ ስጠይ ልስጥህ የሆነ ሁኔታ ነው። በምርጫ ጊዜ እኛ ድምፃችን መስጠት አለብን፣ እነሱ ደግሞ ከተመረጡ ችግራችን መፍትሄ ማቅረብ አለባቸው። ስለዚህ ከዚያ ባሻገር ከዚያ ልምድ አንጻር ሰው ከምለምን እኔ ራሴ ገብቼ ለምን ችግሩን የማህበረሰባችን ችግር ቅድሚያ እንዲኖረው አናደርግም በማለት ወደ አንጋፋው የሊኩድ ፓርቲ አባል በመሆን በዚህ ሁኔታ ላይ ያው ተወዳድሬ ተመርጬ የፓርላሜንት አባል መሆን ችያለሁ። የፓርላሜንት አባል ላይ ሁኜ ስገባ መጀመሪያው ገና ጅምራዬ ላይ በጠቅላይ ሚኒስትሩ ሁልጊዜ የማቀርበውን ጥያቄ ሁልጊዜ የማደርገውን ጥረት ከማወቅ የተነሳ የአዲስ ገቢዎች ጉዳይ የሚመለከት በፓርላሜንት ውስጥ ኮሚቴ ሊቀመንበር አድርገው ያን እድል ሰጡኝ። በዚያ በሊቀመንበርነት ብዙ የማህበራችን ችግሮች ሊወገዱ ችለዋል።
ብዙም ደግሞ መሰረታዊ የሆኑ ህጎች ሊያልፉ ችለዋል። እነዚህም ህጎች መሰረት ሆነው እስከ ዛሬ ድረስ ለወጣቱ ህብረተሰባችን በትምህርት በኩል የነፃ የዩኒቨርሲቲ ትምህርትን እድል በማግኘት በስራ በኩል በየመንግስት መስሪያ ቤቱ የኛ ልጆች ዲግሪያቸውን ከያዙ በኋላ በየመስሪያ ቤቱ በመግባት በተማሩበት ሙያ ስራ እንዲኖራቸው፣ ቤተሰቦች ቤት እንዲኖራቸው ይሄንን ሁሉ መሰረታዊ ህጎችንና የመንግስት ውሳኔዎችን በማሳለፍ ኢትዮጵያ የቀሩ ወገኖችም እንዲመጡና እንዲገናኙ፣ ወንድም እህት፣ ወላጅ ልጅ እንዲገናኝ፣ እነዚህ ሁሉ ውሳኔዎች ሊያልፉ የቻሉት የፖለቲካ ሚና የፖለቲካ ጨዋታ በመጫወት ነው። እንደ ሀገሩ እንደ ህብረተሰቡ የዲሞክራሲ ሁኔታ ነው። ምክንያቱም በዲሞክራሲ ማህበረሰብ ውስጥ ፖለቲካ የተጽዕኖ የማድረጊያ ትልቅ መሳሪያ ነው። ስለ እርስዎ ብዙ ጥሩ ነገሮችን ሰምቻለሁ። ከፖለቲካ ባሻገር በቤተሰብም ጠንካራ ነገር እንዳሉት፣ 2 ልጆች 5 ያክል የልጅ ልጆች እንዳሉት ሰምቻለሁ። የእርስዎን ታሪክ ሳጠና ቅድምም እርስዎም እንደዘረዘሩት በትምህርትም በዩኬም ከፍተኛ ትምህርት የመውሰድ ነገርን አይቻለሁ እና ምናልባት ከእርስዎ ተነስቼ ሌላው ማህበረሰብ ከዚህ ሄደው ባለፉት 30 ዓመታት ጥሩ የተሻለ እድገት እያገኘ ወይም እዛ ካለው ማህበረሰብ ጋር የተሻለ ከፍታ ላይ እያገኘ ነው ማለት ይችላል? አዎ፣ ማህበረሰባችን በእውነቱ ጥሩ ውጤት ላይ ነው ያለው። ምክንያቱም ቀደም ብዬ እንደጠቀስኩት በአንደኛ ደረጃ ቅድሚያ አድርገን የተዋጋንለት ዓላማና አጀንዳ ትምህርት ነበር። ስለዚህ ብዙ ወጣት ትምህርታችን የነፃ ትምህርት በማግኘቱ በዩኒቨርሲቲ ደረጃ በተለይ በእስራኤል ሀገር በገንዘብ ነው ወደ ዩኒቨርሲቲ የሚገባው። ግን የኛ ማህበረሰብ ከኢኮኖሚ አቅማችን አንጻር ባደረግነው የፖለቲካ ተጽዕኖ በመንግስት ላይ ከኢትዮጵያ የመጣነው ልጆች የነፃ የዩኒቨርሲቲ እድል እስከ ዛሬም ድረስ አለን። ይህ ሁኔታ ለብዙ ወጣቶች ልጆቻችን በአካዳሚው ደረጃ እንዲገቡና እንዲሳተፉ አድርጓቸዋል። ያን ደግሞ ዛሬ ውጤትን እያየን ነው። በፖለቲካው በኩል ቢሆን እስከ ሚኒስትር ደረጃ ደርሰናል። ባለፈው አዲስ ገቢዎችን በተመለከተ ከኛ ማህበረሰብ የሆነች ሚኒስትር ነበረች። በአሁኑ ጊዜ 3 የፓርላሜንት አባል አሉን። በፓርላሜንቱ ውስጥ በህግ በኩል በህጉ በፍትሁ ስርዓት የሄድን እንደሆነ 3 ዳኞች አሉን። ከዚህ ኢትዮጵያ ተወልደው ሂደው ተምረው የትምህርት እድል አግኝተው ተወዳድረው ጥሩ ዳኛ የሆኑ አሉን። በውትድርናው በኩል የሄድን እንደሆነ ብዙ ወጣቱ ልጆቻችን በኦፊሰር ደረጃ እስከ ኮሎኔል፣ ሌተናር ኮሎኔል የደረሱ ልጆች አሉን። በትምህርቱም በኩል አስተማሪዎች፣ ዶክተሮች፣ ተመራማሪዎች አሉን። በሕክምናም በኩል እንዲሁ በሕክምና በኩል ብዙ ዶክተሮች፣ ነርሶች ይሄ ሁሉ አሉን። በአጠቃላይ ስንመለከተው ማህበረሰባችን ዛሬ በእስራኤል የመንግስታዊ ተቋምም ሆነ መንግስታዊ ባልሆኑ ተቋሞች የኛ ማህበረሰብ ቁጥራችን ባይበዛም በየቦታው እንገኛለን። በየቦታው ጥሩ ሂደት ላይ ነው ያለነው። ችግር የለም ማለት አይደለም። አሁንም ችግር አለ። እነዚያንም ችግሮች በማቋቋም ማህበረሰባችን በጥሩ አቅጣጫ እየሄደ ነው። ብዙ መስራት አለብን፣ እየተሰራ ነው። በአጠቃላይ ስገምተውና ሁኔታውን ስመለከተው ከመጀመሪያ አንስቶ አሁን ባለንበት ሁኔታ በአጭር ጊዜ ውስጥ የደረስንበት በደረጃ የእስራኤልን ማህበረሰብ የቴክኖሎጂውን ይህን ዘመናዊ ከባህላዊ ትራዲሽናሊ ማህበረሰብ ወጥተን ወደ ሞደርን ቴክኖሎጂካል ከሆነ ሶሳይቲ ውስጥ ገብተን በዚህ ደረጃ ላይ ስንገኝ ጥሩ ውጤት ነው ብዬ ነው የማምነው። በዲፕሎማሲም ይሄርን እንደሆነ አምባሳደሮች እኔ አሁን 3ኛው ነኝ ከኛ ማህበረሰብ ማለት ነው። በዲፕሎማሲ ካነሱልኝ በአምባሳደርነት ከዚህ ቀደምም ከእርሶ ቀደም ብለው የነበሩትን ክቡር አምባሳደር የማግኘት እድል ነበረኝና
በተለይ ኢትዮጵያ ተወልዶ አድጎ ቋንቋውን፣ ማህበረሰቡ፣ ባህሉን በሚያውቅ ማህበረሰብ መካከል አምባሳደር ሆኖ መምጣት ለሁለቱ ሀገራት ጥሩ ግንኙነት ይፈጥራል ብዬ አስባለሁ። ምክንያቱም የሁለቱንም ሀገራት ባህሎቹንም ቋንቋዎቹንም ብዙ ነገር ከማወቅ አንጻርና ስለ ሁለቱ ሀገራት ግንኙነት እንደው ባጭሩ ማንሳት እንችል ይሆን? እንደሚታወቀው በዚህ በተለያዩ የእስራኤል ሀገር ውስጥ በፖለቲካውም በፓርላሜንትም በመንግስት መስሪያ ቤትም የጠቅላይ ሚኒስትሩ አማካሪ በመሆን ብዙ በእስራኤል ያለውን መንግስታዊ መዋቅርም ሆነ አሰራር ልምድ ሲኖረኝ ይሄንን ወደ ኢትዮጵያ የእስራኤል አምባሳደር ሆኖ መምጣት እድል ባገኘሁበት ጊዜ ይሄን እድል ታሪካዊ እድል ነው ብዬ ነው የማምንበት። ምክንያቱም ተወልጄ ያደግኩባት ሀገሬ ናት ኢትዮጵያ። ትምህርት ጮራ ያገኘሁባት ናት። ስለዚህ የኢትዮጵያን ባህላችን፣ ቋንቋችን፣ የማህበረሰቡን ሂደት፣ የሀገሪቷን የምጣኔ ሀብት ሁኔታ ይሄን ሁሉ ከማወቅ የተነሳ የእስራኤልን በማወቅ የተነሳ ሁለቱን ለማጠናከር እድል አገኘሁ ብዬ አምናለሁ። በዚህ ሂደት ላይ የሁለቱ አገሮች ወዳጅነት ምንም በመጽሐፍ ቅዱስ ዘመን አንስቶ ቢሆንም ያ ታሪካዊ ወዳጅነት በጥሩ ሁኔታ በሁለቱ ህዝቦች መካከል እየተጠናከረ የመጣ ቢሆንም በአሁኑ ደረጃ በዘመናዊ መልክ ስንመለከተው ተግባራዊ በሆነ መንገድ መጠናከር አለበት ብዬ አምናለሁ። የማምንበትን እና ሀሳቤ ህልሜ እውን ይሆናል ብዬ የማምነው ኢትዮጵያ እንደሚታወቀው በተፈጥሮ ሀብት የተባረከች ናት። ውሃዋ፣ አፈሯ ለም ነው። አየሯ ኢትዮጵያን አየር የመሰለ የለም። የሰው ኃይል አላት። ስለዚህ እስራኤል ደግሞ ስታርታፕ ኔሽን በመሆን ምድረ በዳውን ያለማች ሀገር ናት። ያለማችውም በቴክኖሎጂ መንገድ ነው። ቴክኖሎጂን በመጠቀም ነው። ስለዚህ ምድረ በዳውን አረንጓዴ ማድረግ የቻለውን የቴክኖሎጂ ስርዓት ወደዚህ በማምጣት ወደ ኢትዮጵያ ይሄን ለም የሆነ አፈር ጋራ ማገናኘት ነው። ስለዚህ የእስራኤል ቴክኖሎጂ እና የኢትዮጵያ የተፈጥሮ ሀብት በአንድ ላይ በሚገናኙበት ጊዜ ብዙ ማልማት ይቻላል፣ ብዙ ማምረት ይቻላል። እንኳን ለኢትዮጵያ ለአፍሪካ የሚበቃ ማምራት ይቻላል። ስለዚህ ይሄ ግንኙነት በጥሩ ሁኔታ መሰረት ተጥሎ እየሄደ ነው ያለው። የበለጠ እንዲጠነክር ደግሞ እየሰራሁ ነው ያለው። በተለይ የእስራኤል ህዝብ በቁጥር አነስተኛ የሚባል ህዝብ ነው። ግን ለምሳሌ እኔም ወደ እስራኤል ተጉዤ አይቻለሁ። እንደ ቴልአቪቭ አይነት በጣም የሚያማምሩ ከተሞች ወደ ኢየሩሳሌምም ኦልዱንም እንደገና አዲሱ ኢየሩሳሌምን ለማየት ወደ ሃይፋም አካባቢ በጣም ውብ የሆኑ ከተሞችን ለማየት እድል ፈጥሮልኛል እና ከዛ ባሻገር በጦር ኃይል፣ በሳይንስ፣ በቴክኖሎጂ ብናነሳ በግብርና ቅድም እርሶም አንስተውታል እና ላቅ ያለ እውቀት ያለበት ከፍ ያለ ማህበረሰብ ነው እና ላነሳ የምፈልገው ምድረ በዳውን አልምቶ በዚህ ደረጃ ከፍ ብሎ የመገኘቱ ሚስጥር የጠንክሮ መስራት ውጤት ነው ወይስ እግዚአብሔር ከአብርሃም ጋር ከገባው ቃል ኪዳን መለኮታዊ ነው ወይ የሚለውን ሀሳብ ከማየት አንሳር ነው እና የትኛው ላይ ያርፋል? ክቡር አምባሳደር። እውቀትንም ጥበብንም ኃይልንም የሚሰጥ እግዚአብሔር ነው። ስለዚህ የእስራኤል ህልውናም በእግዚአብሔር ፈቃድ የተመሰረተ ነው። ምክንያቱም እንደምናውቀው እግዚአብሔር ይቺ እስራኤል ሀገርን ለእስራኤል ልጆች ሰጥቷል። ኦሪት ዘፍጥረት ላይ እንዳሉት ይህችን አገር ይህችን ምድር ለአንተና ለዘርህ ሰጥቻለሁ። ይስሐቅ የቃል ኪዳኑ ልጅ ነው። በግልጽም እዚያ ላይ እንደምንመለከተው ይስሐቅን የቃል ኪዳን ልጅ በረከቴን ሁሉ ለአንተና ለልጆችህ ሰጣለሁ ይላል። ከዚያ ያዕቆብን የይስሐቅን ልጅ ያዕቆብን እስራኤል የሚል ስም የተሰየመው ያዕቆብ ነው። 12ቱን ነገደ እስራኤል ከግብፅ ባርነት ውስጥ የእስራኤልን ልጆች አውጥቶ ያወረሳቸው በሙሴና በኢያሱ መሪነት
ለአባቶቻችሁ ቃል የገባሁትን ይሄን አወርሳችኋለሁ አለ፣ አወረሰ። ሁሉንም ነገር በታሪክ ውስጥ የእስራኤልን ታሪክ ስንመለከተው እና የመጽሐፍ ቅዱስን ሁኔታ ስንመለከተው አንድ ባንድ ተግባራዊ የሆኑ ሁኔታዎችን እንመለከታለን። አሁንም በነቢያት የተነገሩት በመፈጸም ላይ ያሉ መሆኑን እንመለከታለን። እስራኤልን ለማጥፋት ብዙ ሀያላን መንግስታት ተነስተዋል። ከናቡከደነጾር አንስቶ እስከ የፐርሻ ወይም ደግሞ የፋሪስ እና የመዶን መንግስት፣ ከዚያም የግሪኮች፣ የሮማውያን፣ የቱርኮች፣ የእንግሊዞች ሆኖ ይህን ሁሉ ያለፈች ሀገር ስትሆን አገሯም ህዝቧም አልጠፋ። እግዚአብሔር እበትናችኋለሁ፣ እሰበስባችኋለሁ፣ ወደ ገዛ አገራችሁም አመጣችኋለሁ ብሎ በነቢያት በተነገረው መሰረት እነሆ ዛሬ ከ1948 ዓመተ ምህረት እንደ ፈረንጆች አቆጣጠር አንስቶ የእስራኤል ልጆች ከአራቱ ማዕዘን በየሀገሩ የተበተኑ ሁሉ ወደ እዚች ሀገር ልክ እንደ ቃሉ እየተሰበሰብን እንገኛለን። ከዚህም መካከል የኢትዮጵያ ቤተ እስራኤሎች ይሄው የነቢያቱ ፍጻሜ ዕድል ገጥሞን ተሰብስበናል። አብረን 100 በላይ የሆኑ ሀገሮች የተሰበሰብን ህዝቦች አንድ እስራኤል የሚለውንን አንድ ማህበረሰብ መስርተናል። የተለያየ ቀለም ቢኖረንም፣ የተለያየ ባህልም፣ የተለያየ ቋንቋም ቢኖረን ግን የቃል ኪዳኑ ሂደት አንድ ስለሆነ ሁሉን በቃል ኪዳኑ አንድ በመሆን አንድ ማህበረሰብ ይዘን እንገኛለን። የባረኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በአንተም የዓለም ህዝቦች ሁሉ ይባረካሉ። ዘፍጥረት 12 ቁጥር 3 ላይ እንደምናነባው ይሄ ሁኔታ የእግዚአብሔር ኃይል እንዳለበት እናምናለን። አሁን ቅርብ ጊዜ የመጽሐፍ አስቴር ላይ የፑሪም የሚል በዓል አክብረናል። ይሄም ደግሞ መጽሐፍ አስቴር ላይ ሃማን የተባለ የእስራኤል ጠላት ተነስቶ ከህንድ እስከ ኢትዮጵያ ያሉትን የእስራኤል ህዝብ ሁሉ አርጤክስስ ይገዛበት በነበረው ውስጥ ያሉትን አጠፋለሁ ብሎ ተነሳ። ነገር ግን አሁንም ቢሆን የእግዚአብሔር ኃይል ድሃ አደጓን አስቴርን ወደ ንግስትነት ለውጦ በእሱ አማካኝነት ህዝቡ ሊድን ቻለ ማለት ነው። እና ዛሬም ቢሆን ጥበብም ቢሆን ቴክኖሎጂም ቢሆን ሀያላን የጦር መሳሪያም ቢኖር ሁሉም ቢሆን ጥበቡን፣ እውቀቱን፣ ችሎታውን የሰጠ እግዚአብሔር ነው ብለን ነው የምናምነው። የእስራኤልም ህልውና የእስራኤልም ጠላቶች በዚህ ሁኔታ ላይ በሚነሱበት ጊዜ እግዚአብሔር ከእስራኤል አለ ብለን ደግሞ እናምናለን። በተለይ የኛ ሚዲያ በብዛት የሚከታተሉ ወንጌላውያን አማኞች ናቸው በተለያየ ዓለም ያሉና ከዛ አንጻር የእስራኤልን ሁኔታ ዘወትር የመከታተል ነገር አላቸው። ምክንያቱም ከቅዱስ ቃሉ አንጻር ከዘመን ፍጻሜም ከተለያየ ነገር አንጻር ከእስራኤል ጋር የተለያዩ ጉዳዮች ስላሉና ከዛ አንጻር አንዳንድ ሀሳቦችን ማንሳት ፈልጋለሁ። ለምሳሌ ኦክቶበር 7 የተጀመረው ጦርነት ቅርብ ጊዜ የሰላም ስምምነት ለመደረስ የተሞከረበት ነገር ነበርና በወቅቱ እስራኤል ወደ ጦርነት ስትገባ 3 ነገሮች ይነገሩ ነበር። እኛም ለመዘገብ እድል ነበረን። አንደኛው የተጠለፉ ዜጎችን የማስመለስ ነገር ነበር። ሁለተኛ ሐማስን ለማፈራረስና ሶስተኛ በደቡብ አቅጣጫ አስተማማኝ የሆነ ስጋት እንዳይኖር ደህንነት እንዲኖር ለማድረግ የሚሉ 3 ነገሮችን ይዛ ወደ ጦርነት እንደገባች ተነግሮ ነበርና አሁን ከረዘም ካለ ወራት በኋላ የሰላም ስምምነትም እየተደረሰ የነበረበት ወቅት ነበርና ምን ያህል እነዚህ ነገሮች አሳካች? ይህስ ለእርሶ ምን ስዕል ይሰጦታል? እንግዲህ ያው ጥቅምት 7 የተደረገው በጣም አሳዛኝና አሰቃቂ ሁኔታ ነው። በእስራኤል ሕዝብ ታሪክ ውስጥ ከሂትለር ጭፍጨፋ ከነበረበት አንስቶ እንደ ኦክቶበር እንደ ጥቅምት 7 ያለ አሰቃቂ ጭፍጨፋ አልተደረገም። ምንም እንኳ እንደ ሂትለር የሆሎካስት ሁኔታ ባይሆንም ያንን የሚያስታውሰን ዘርን ያነጣጠረ ጭፍጨፋ ነበር የተደረገው በሐማስ ሽብር ፈጣሪነት። በዚህ ሁኔታ ላይ ዜጎችን ጠልፎ በመውሰድ ባለው ሁኔታ የእስራኤል መንግስት እንደ መንግስት
ዜጎቿን ማስመለስና ዳር ደንበሯንም ለወደፊቱ ለማስጠበቅ እንዳልከው 3 ዓላማዎችን በማንገብ መከላከያ ኃይላችን ገባ። የተጠለፉትን በማስመለስ የሐማስን ለወደፊቱ ስጋት እንዳይሆን በማጥፋት ለወደፊቱ ማስተማማኝ ደህንነትን በመጠበቅ ነው እና በእነዚህ ሁኔታዎች ላይ ስንመለከት እስካሁን ድረስ 251 በዚያውን ቀን ተጠልፈው ከሄዱት ዛሬ የቀሩት 59 ናቸው። ከነዚህ መካከል ከ196ቱ የማያንሱ በህይወት የተመለሱ ናቸው። ሌሎች ደግሞ ያው አስከሬናቸው የተመለሰ ነው። ነገር ግን በአሁኑ ደረጃ ገና 59 የሆኑ ከ59ኙም ውስጥ ደግሞ እንደ እስራኤል የመረጃ ክፍል 24ቱ በህይወት እንዳሉ የመረጃ ምንጮች ይናገራሉ። በዚህ ሂደት ላይ እንግዲህ 59ኙ የእስራኤል ዜጎች እስካልተመለሱ ድረስ ዓላማው ተሳክቷል ማለት አይቻልም። ዓላማው መሳካቱ እና የሚታየው ማንኛውም እስራኤላዊ በዚያ ውስጥ ተጠልፎ የሄደ በህይወትም ሆነ በህይወትም ባይሆን ወደ ሲመለስ ነው። በሁለተኛ ደረጃ ደግሞ ምንም እንኳ የሐማስ ብዙ መሪዎች በዚህ ጦርነት ሂደት ላይ የተወገዱ ቢሆንም አሁንም ቢሆን ሐማስ ኃይሉ እንዳለ ነው። አሁንም በጋዛ ላይ ስልጣን ያለውና መንግስታዊም ሆነ ወታደራዊ ኃይል ያለው እሱ ነው። ስለዚህ በዚህም ዓላማው ገና አልተሳካም። እነዚህ ሁለቱ ዓላማዎች ካልተሳኩ ደግሞ ሶስተኛውን ዓላማ ማድረግ አይቻልም፣ አስተማማኝ የደህንነት ሁኔታ ላይ። በዚህ ምክንያት ምንም እንኳ ጊዜያዊ የጦር ማቆም ስምምነት ቢደረግና ከ30 ያላነሱ የእስራኤል ዜጎች በህይወት ቢመለሱ እስራኤል በሰላሙ መቀጠል ነው የፈለገችው። እንቀጥል፣ የተጠለፉትንም መልሱ፣ እኛም ጦርነቱን አንቀጥልም የሚል ሆነ። ግን በሐማስ በኩል ይሄን አልፈለጉም። እስራኤል ጊዜ ሰጠች። አሁንም ቢሆን ሐማስ ካለው የጥላቻ ወይም ደግሞ የሰው የማጥፋት ዘመቻው ላይ ወደኋላ ሊመለስ ስላልቻለ ሌላ አማራጭ የለም። መከላከያ ኃይላችን እንደገና ወደ ጋዛ ተመልሶ ሰዎችንም የተጠለፉትን ለማስመለስ እነዚህንም 3 ዓላማዎች እስከ መጨረሻ ድረስ ግብ እንዲመቱ ለማድረግ አሁን ጦርነቱ እንደገና ታድሶ በጦርነት ላይ ነው ያለው። ግን ይሄ ሁሉ ሲሆን እስራኤል ቅድሚያ የምትሰጠው ለሰላም ነው። እስራኤል ምንጊዜም ቢሆን ከጎረቤቶቿ ጋር የሰላም እጇን ዘርግታ ነው የምትኖረው። ለዚህም ተጨባጭ የሚሆነው ከግብፅ ጋር ያለው የሰላም ሂደት፣ ከዮርዳኖስ ጋር ያለው የሰላም ሂደት እንዲሁም ከተባበሩት ኤሚሬት ጋር፣ ከሞሮኮ፣ ከሌሎችም ሀገሮች ጋር የአብርሃም አኮርድ ተብሎ በሚለው ከሌሎችም ጋር ሰላም ለማድረግ አሁንም ቢሆን እስራኤል እጇን ዘርግታለች። ነገር ግን የአረብ ሀገሮች የተወሰኑ የአረብ ሀገሮች ይህን ህልውና ታሪካዊ ህልውና ሊቀበሉት አልቻሉም። ያ ታሪካዊ ህልውና ምንድን ነው? የእስራኤል በመካከለኛው ምስራቅ እንደ እስራኤል መንግስት ሆና መኖሩን አልተቀበሉም። እነሱ ሊቀበሉ አልፈለጉም። በዚህ ምክንያት የመከላከል ሁኔታ እስራኤል ትወስዳለች። ራሷን ካልተከላከለች ህልውናው አደገኛ ነው ማለት ነው። በ6 ቀን ጦርነት አይተናል። ብዙ የአረብ ሀገሮች በአንዴ ለማውደም አመጡ። አሁንም በ6 ቀን እነሱን ለማሸነፍ የቻለችው የእግዚአብሔር ኃይል ስላለ ነው። በዮም ኪፑር ጦርነት በ1973 እንደዚሁ አድፍጠው በተቀደሰው ቀን እስራኤልን ለመጨፍለቅ ለመደምሰስ ነበር የተነሱት። ግን አሁንም የእግዚአብሔር ኃይል ለእስራኤል ስላለ እስራኤል ልታሸንፍ ችላለች። አሁንም ምንም እንኳ በዓለም ውስጥ በተለያዩ የታሪክ ሂደቶች ውስጥ በመጽሐፍ ቅዱስ ላይም ከመጽሐፍ ቅዱስም ውጭ እንደምናየው ብዙ የታሪካዊ ሂደት የእስራኤልን ሕዝብ ለማጥፋት ቢነሱም የተለያዩ ጠላቶች፣ ይሄ ሕዝብ ግን እስካሁን ድረስ አለ፣ ለዘላለምም ይኖራል ብለን እናምናለን። እስራኤል ሀገርም ደግሞ እግዚአብሔር የሰጠን
እግዚአብሔር ባርኮ የሰጠን ታሪካዊ ሃይማኖታዊ በእግዚአብሔር የተሰጠን መሬት ናት ብለን እናምናለን። በዚያም ላይ ደግሞ በሱ ፈቃድ እንደገና ተመስርተን የተበተነ ህዝብ እንደገና ከነብዩ ሕዝቅኤል ላይ የደረቁ አጥንቶችም ላይ ህይወት ሰጠ እንደሚለው ሁሉ እነሆ የተበተነ ህዝብ እንደገና ህይወት ተሰጥቶ ዛሬ የእስራኤል መንግስትን በማጠናከር በእስራኤልም ደግሞ ብዙ ሳይንሳዊ ቴክኖሎጂዎችን በመፍጠርና በመስራት ለዓለምን ብርሃን በመሆን በዚህ ሁኔታ ላይ ትገኛለች። ይሄም ደግሞ እንግዲህ እንቀጥላለን በእግዚአብሔር ኃይል ብዬ አምናለሁ። ወደ ጦርነቱ ግን ጠጋ ካልን ከሚዲያም ከሚያነሳቸው ሐሳቦች አንፃር ብንጫወትበት ቆንጆ ብዬ ያሰብኳቸው ሐሳቦች አሉ። ለምሳሌ ጦርነቱ በርካታ ንጹሃን የሚኖሩበት አካባቢ ላይ ይካሄዳልና የሲቪሎችን ደህንነት መጠበቅ በእንደዚህ አይነት ሁኔታ ላይ አስቸጋሪ ይመስለኛል። በዛ መካከልና ማንሳት የፈለኩት ምን ያህል ነው እስራኤል ጥንቃቄ የምታደርገው ሲቪሎች ከጦርነት እንዳይጎዱ? ከሱ ጋር ደግሞ ተያይዘው ቢነሳም ደስ የሚለኝ ነገር እስራኤል ጠንካራ እርምጃ ትወስዳለች አንዳንድ ጊዜና ምን ያህል ፍትሃዊ ነው የሚል ጥያቄ ሰዎች ያነሳሉና እነዚህ ነገሮች ክቡር አምባሳደር ቢያነሷቸው። በጦርነት ውስጥ ማትረፍ የለም። በጦርነት ውስጥ ኪሳራ ነው ያለ። ማትረፍ ያለው በሰላም ነው። ስለዚህ ይሄ ጦርነት እስራኤል ፈልጋ የገባቸው አይደለም። ይሄ ጦርነት በእስራኤል ላይ የተዘመተባት ነው። ሐማስ ነው ጦርነቱን የጀመረው። በዚህ ሂደት ላይ ደግሞ እስራኤል ራሷን መከላከል ያስፈልጋል። ይሄ ሁሉ ሲሆን ግን ሰብአዊነትን በመመልከት ከጦርነቱ ተሳታፊ ያልሆኑ ሰዎች ህይወታቸው ማለት ያልታጠቁ ዜጎች ለዚህ ጦርነት ሰለባ እንዳይሆኑ እስራኤል ከፍተኛ ጥንቃቄ ታደርጋለች። እስካሁን ድረስ የኔ ዕውቀት እስከወሰነው ድረስ እስካሁን ድረስ በዓለም ታሪክ ውስጥ ጠላቱን እየመገበ የሚዋጋ መከላከያ ኃይል አላነበብኩም የኔ ዕውቀት እስከደረሰበት ድረስ እና እስራኤል ግን መከላከያ ኃይሉ የእስራኤል መንግስት በሚያዘው ነው የሚሄደው። ስለዚህ እስራኤል ግን እንደ መንግስት ሰብአዊ ድርጊቶችን ትመለከታለች። አንደኛ ሰዎች እንዳይጎዱ በመጀመሪያ ደረጃ በአረበኛ ቋንቋ ፓምፕሌት ተዘጋጅቶ ይበተናል። በዚህ አካባቢ መከላከያ ኃይሉ ታርጌት የሚያደርገው ዓላማ የሚያደርገው የሽብር ፈጣሪዎችን መሳሪያና ሽብር ፈጣሪዎችን ነው። ስለዚህ እዚህ አካባቢ ላይ መሳሪያ ስላለ ሽብር ፈጣሪ ስላለ ወግዱ እንዳትጎዱ የሚል ማስጠንቀቂያ እስራኤል ትሰጣለች። ይህ ማስጠንቀቂያ ሽብር ፈጣሪዎችንም አብሮ እንደሚያሸሽና መሳሪያቸውንም እንደሚያሸሹ ይታወቃል። ነገር ግን በአንድ ቀን የሚያልቀው ጦርነት ብዙ ጊዜ ይፍጅ እንጂ የሰው ሕይወት በከንቱ ማለቅ መሞት የለበትም በማለት ይሄን የመሰለ በአጭር ጊዜ ውስጥ ሊያልቅ የሚችለው ጦርነት 1 ዓመት ተኩል ድረስ ተራዝሟል። ይሄ ምንድነው? አንደኛ የእስራኤል የተጠለፉት እዚያ ስላሉ እንዳይጎዱ፣ የሁለተኛ ከጦርነቱ ውስጥ የማይሳተፉ ሲቪሊያን የጋዛ ህዝቦች እንዳይጎዱ ይሄን የመሰለ ጥንቃቄ አስቀድሞ በመስጠት ነው። ሁለተኛው ደግሞ እንዳይራቡ፣ እንዳይጠሙ፣ ወረርሽኝ በሽታ ተነስቶ እንዳይሞቱ፣ መብራት እንዳያጡ በየቀኑ ከ600 የጭነት መኪና የማያንስ በየቀኑ በእስራኤል አድርጎ ወደ ጋዛ ይገባል። ይሄም ምግብ፣ ውሃ፣ ነዳጅ፣ መድኃኒት ይዞ ነው የሚገባው። ይሄንን የሚቀበለው ማን ነው? የሐማስ ድርጅት ነው። በዚያ በጋዛ ውስጥ ይሄም ይታወቃል። ነገር ግን ሌሎች ህዝቦች እንዳይጎዱ በማለት ይሄ እየታወቀ ጠላትን እየመገበች እየተዋጋች ይሄ ከሰብአዊነት የተነሳ ነው። ሰብአዊነትን ሁኔታ በመመልከት የሚካሄደው ጦርነት ህይወትን በመቀደስና ሞትን በመቀደስ መካከል ያለ ነው። ሐማስ ሞትን ይቀድሰዋል። እስራኤል ደግሞ
አንድም ህይወት ማትረፍ ዓለምን እንደማትረፍ ነው ብሎ በአይሁድ ሃይማኖት ውስጥ መሰረታዊ አንዱ ቫልዩ ነው። ስለዚህ እስራኤል በተቻለ መጠን ሰዎች እንዳይጎዱ ከፍተኛ ጥረት ታደርጋለች። አስቀድሞ ከማስጠንቀቅ እስከ መመገብ ድረስ ከፍተኛ ጥረት ታደርጋለች። ሕክምናን በመስጠት በኩል ይሄን ሁሉ በማድረግ ጥረት ታደርጋለች። በዓለም ላይ የሚመጣው ነገር እንደምንመለከተው ሁሉ ብዙ እስራኤል መልካም የምትሰራውን ሳይሆን ክፉ ነው በአጉልተው የሚያሳዩት። ይሄ ሁኔታ ያለ ነገር ነው። ይሄም ደግሞ ሲወርድ ሲዋረድ በታሪክ ውስጥም የምናየው ሁኔታ ነው ያለው። እስራኤል ግን አንድ ነገር አለ። አገሯን ዳር ደንበሯን ለመጠበቅ ህዝቧን ለመጠበቅ አስፈላጊውን እርምጃ ትወስዳለች። ስትወስድ ግን የህይወትን ዋጋ ከፍተኛ ሚዛን ላይ አስገብታ ነው። ሐማስ ወይም ሂዝባላ ሌሎችን ሰዎችን ልጆችንና ሌሎችን እንደ ህያው ጋሻ አድርገው ይጠቀሙባቸዋል። እነሱን መጀመሪያ ነው የሚያሰልፉትኝ። ለምን? አንደኛ እስራኤል ገደለች ብለው ለማሳጣት እንዲያመቻቸው፣ ሌላው ደግሞ ምናልባት በህይወት በመሞትን ብቻ የሚቀድሱ ሽብር ፈጣሪ ድርጅቶች ጋር ነው እስራኤል የምትዋጋው። ወደ ሰላም ስምምነቱ እንምጣ። አሁን ፈርሶ ተመልሶ ጦርነት የተጀመረበት ሁኔታ እንዳለ እናያለን። ግን የጊዜያዊ ሰላም ስምምነቱ ለእስራኤል ምን ፋይዳ ነበረው የሚሉ ሀሳቦች ቢነሱ፣ በተለይ ከሰላም ስምምነቱ አንጻር ነፃ ይደረጉ የነበሩ ሰዎች ብዙ ንጹሐንን የገደሉ የነበሩበት ሁኔታ ነበርና ያንን ነፃ ማድረግና መልቀቅ በእስራኤል ማህበረሰብ መካከል በቀላሉ ተቀባይነት የሚያገኝ ጉዳይ ነው? ወደፊትስ ምን መልክ ሊኖረው ይችላል? ዜጎቿን ለማስመለስ ስትል፣ ለሰላም ስትል ብዙ መስዋዕትነት ከፍላለች፣ እየከፈለችም ነው። እነዚህ የሚፈቱ ሽብር ፈጣሪዎች ሽብር ፈጠራ አድርገው የብዙ እስራኤላውያንን ህይወት ደም ያፈሰሱ፣ እጃቸው በደም የተጨማለቁ ናቸው። ሆኖም የታሰሩትን ለመመለስ በተደረገው ስምምነት ላይ እንኳን ህይወት ላላቸው ነውና ህይወት ለሌላቸው እንኳ አስከሬኑን አምጥተው በእስራኤል ምድር ውስጥ በቤተሰቦች የመካነ መቃብር እንዲኖራቸው ለማድረግ ብዙ ሽብር ፈጣሪ ነፍሰ ገዳዮችን እስራኤል ካሁን በፊትም ፈትታለች፣ አሁንም በመፍታት ላይ ነው ያለችው። ይሄ ሁኔታ ቤተሰቦቻቸው የተገደሉባቸው ሆነ ሌላው ህብረተሰብ እጅግ በጣም የሚያም ልብ የሚያቆስል ትልቅ ሁኔታ ነው። ሆኖም ሰላምን ለማግኘት ሰዎችንም ለማስፈታት ለሚደረገው ስምምነት አስተዋጽኦ የሚያደርግ ከሆነ ምን ይደረጋል በማለት ነው እንጂ እነዚህ ሰዎች ህብረተሰቡም ቢሆን የሀገሪቱ የዲሞክራሲ የተመረጠ መንግስት ስለሆነ ያ በዲሞክራሲ የተመረጠ መንግስት ለሀገሪቱ ይበጃል፣ ለህዝቡ ይበጃል ብሎ ያመነበትን ነገር የመወሰን መብት አለው እና ተቃዋሚዎችም ቢኖሩ ብዙሃኑ የመንግስትን አቋም በማክበር እና ውሳኔ በማክበር እነዚህ ጠላቶች ነፍሰ ገዳዮች ወጥተው ዛሬ ነፃ ሆነው ተቀምጠዋል። ብዙ እስራኤላውያንን የገደሉ እና ይሄ ሁኔታ አለ። ለወደፊቱም ሊኖር ይችላል። ምክንያቱም እስራኤል የምትመለከተው የሰላምን ሂደትና ዜጎቿን የማውጣት ሂደት ነው ቅድሚያ የምትሰጠው። ወደፊት ይሄ ሂደት ወዴት የሚወስደን ይመስሎታል? የሰላም ስምምነት ተደርሶ በቀጠናው ላይ ሰላም ይሆናል ብለው ያስባሉ ወይስ ለምሳሌ ሌሎች ያው እስራኤል በእስልምናም በክርስትናም በአይሁድም ትኩረት ያላት ሀገር እንደመሆኗ ከዘመን ፍጻሜም ጋር ሰዎች አያይዘው የመመልከት ነገር አለ እና የሌሎች ሀገራትንም ተሳትፎ እያደረገ ወደ ለየለት ነገር የመሄድም ጉዳይ ይኖራል ብለው የሚሰጉ ሰዎችም አሉና ለእርስዎ ምን ምንጽር ይሰጦታል? እንዴት ያዩታል? ነገሮች ሁሉ ወደ መጨረሻ ወደ ሰላም ይደርሳሉ ብዬ አምናለሁ። ምክንያቱም ከግብፅም ጋር ሆነ
ከሌሎች እስራኤል አሁን ሰላም ካደረገባቸው ሀገሮች ላይ መራራ የሆነ የደም መፋሰስና መራራ የሆነ ጦርነት የነበረበት ሁኔታ ነው። በ1949 እስራኤል ገና ስትቋቋም ለማጥፋት ሲነሳ፣ በ1967 የስድስት ቀኑ ጦርነት፣ በ1973 የዮም ኪፑር ጦርነት፣ ከዚያም በኋላ ያሉት እነዚህ ሁሉ ካለፉ በኋላ ሁሉም ወደ ሰላም በመምጣት ዛሬ በእነዚህ ጎረቤት ሀገሮች ላይ የልማት ሂደት የጋራ የልማት ሂደት ይታያል። አሁንም በሊባኖን በሶሪያ ያሉ ሁኔታዎች የሚያሳዩት አቅጣጫዎች አመራሮች እንደሚናገሩት ከሆነ ተግባራቸውን ወደፊት እናያለን። ይሄ ሁኔታ እስራኤል ከሊባኖስም ጋር ከሶሪያም ጋር አልፋም ከሳውዲ አረቢያ ከሌሎችም ሀገሮች ጋር ሰላም ለማድረግ የምትፈልግ ሀገር ናት እና እኔ እንደማምነው ከሆነ እነዚህ ሽብር ፈጣሪዎች በኢራን መሪነትና መጋቢነት ረዳትነት የሚካሄዱት እንደነ ሁቲም ከየመን እነዚህ ሁሉ ወደ ሰላም ይመጣሉ። እነ ሶሪያም እነ ሊባኖምም ሰላም ያደርጋሉ ብዬ አምናለሁ። ይሄ ደግሞ ሊሆን የሚችል ነገር ነው። በእስራኤል መንግስት በኩል ምንጊዜ ቢሆን እስራኤል ከጦርነት ሰላምን ነው የምትፈልገው። በጦርነት መክሰር በሰላም መበልጸግ ነው ያለው። ስለዚህ እንደዚያ ነው ብዬ የማምነው። ይህን ጦርነት ካለፍ ነው ስል ግን በእስራኤል ድል አድራጊነት ነው። በእስራኤል ድል አድራጊነት ጦርነቱ ከተከናወነ ሰላም ሊሆን ይችላል። ሽብር ፈጣሪዎች ግን በአሁኑ ሂደት ላይ አቅማቸውን አውቀው ወደ ሰላም እጃቸውን ካላነሱ ሰላም ሊኖር አይችልም። ግን እስራኤል ካሸነፈች በዚህ ጦርነት ሁሉም ሰላም ሊሆን ይችላል ብዬ አምናለሁ። ከእስራኤል ምስረታ ጀምሮ ወንጌላውያን አብያተ ክርስቲያናት ያደረጉትን ድጋፍ እንዴት ያዩታል የሚል ጥያቄ አለ። ክቡር አምባሳደር፣ አሁንም ደግሞ ያለውን ሁኔታ የእስራኤልን ጉዳይ ወንጌላውያን በምን አይነት ምንጽር ቢመለከቱት ጥሩ ነው የሚል ሀሳብ አለ? እንግዲህ ማንኛውም ምዕመናን አማኙ ሁሉ የእስራኤልን ሁኔታ የሚመለከተው ብየማምነው መመልከት ያስፈልጋል ብየማምነው በመጽሐፍ ቅዱስ መነጽር ነው። ምክንያቱም ከመጽሐፍ ቅዱስ የበለጠ መነጽር የለም። በመጽሐፍ ቅዱስ ላይ ሁሉ ነገር ቁጭ ብሏል። ያለፈው ያሁኑም የወደፊቱም በመጽሐፍ ቅዱስ ላይ ተጽፎ ነው የምናገኘው። ስለዚህ በመጽሐፍ ቅዱስ መነጽር እዩ ነው የሚለው። ከመጽሐፍ ላይ ምንድን ነው የሚለው? ለኢየሩሳሌም ጸልዩ ነው የሚለው። እግዚአብሔር ደግሞ ኢየሩሳሌም የዓይኔ ብሌን ናት ብሎ ነው ያለው መዝሙረ ዳዊት ላይ። ስለዚህ ለኢየሩሳሌም ሰላም እንጸልይ። ለኢየሩሳሌም ስለ እስራኤል ሕልውና ከእስራኤል ጎን እንቁም። የሚባርኩን እባርካለሁ ብሏል እግዚአብሔር። ስለዚህ ይሄን በመጽሐፍ ቅዱስ ላይ ባለው መነጽር እንመልከተው። ሁሉም ቢሆን አይናችን በመጽሐፍ ቅዱስ ባለው ሁኔታ ላይ እንመልከተው። ምናልባት የዓለም ህዝቦች ወይም ሚዲያዎች እና አልጀዚራ የሚያደርጉትን ብሬን ዎሽ ብዙ በሶሻል ሚዲያም በሆነ እስራኤልን የሚያወግዙ ሁኔታዎች አሉ። ነገር ግን ጠላቶች እንደሚያወሩት ሳይሆን እውነተኛውን ሁኔታ ተመልከቱት። እውነተኛውን ሁኔታ ደግሞ ማየት የሚቻለው በበለጠ እስራኤል እንድዳችሁ ጎብኙ። ሂዶ በአይን ማየትን የመሰለ የለም። ይሄ ነው የምለው። መጽሐፍ ቅዱስን እንመልከት። ከመጽሐፍ ቅዱስ የበለጠ መነጽርና መሪ የለም። እርስዎ በተለይ ከሚዲያ አንጻር ካነሱልኝ ግላዊ የሚሰማኝን ስሜት ብጠይቅ ደስ ይለኛል። ምክንያቱም ወደ እስራኤል ተጉዤ በተመለከትኩ ጊዜ ቅድም እንዳልኩት እንደ ቴልአቪቭ አይነት አስደናቂ ከተማ ተመልክቻለሁ እና ብዙ ጊዜ እስራኤል ሲባል ሚዲያ ላይ የምንመለከተው ኦልድ ታውን ኢየሩሳሌም አካባቢ ያለውን ነው።
በብዛት ስዕል ላይ የምናየውና ይሄ ምናልባት እስራኤል ራሷን ለጎብኚዎች በሚማርክ መልኩ ለማሳየት ወይ ከታሪክ ጋር ለማገናኘት ያለ ጉዳይ ነው ወይስ ቅድም እንዳሉት ተፎካካሪ ሚዲያዎቹ የእስራኤልን ከፍታ ለማሳየት ካለመፈለግ የመነጨ ነው? ይሄንን እኔ ስለተመለከትኩ እንዴት ያዩታል የሚለው ሐሳብ ስለመጣብኝ እንዳገላለጹና እንዳመለካከቱ ነው። አንደኛ እስራኤልን የሚወዱ እስራኤልን የሚደግፉ መልካም ውበቷን ይገልጻሉ። እስራኤልን ደግሞ እንድትደነቅም ሆነ የእስራኤልም ጥበቧ እንዳይገለጽ የሚፈልጉ ደግሞ መልካም ውበቷን ያለ ስሟ ስም ሲሰጡ ይታያሉ። እና ይሄ ሁኔታ እንግዲህ እንደ ሰዎች አመለካከት፣ አገላለጽ እና እንደ ሰዎች ያላቸው በእስራኤል ላይ አመለካከት ምንድን ነው ብለን የምናየው ሁኔታ ነው እንጂ እስራኤል ምንጊዜም ቢሆን ያው ነው። የሚጠሏትም ይጠሏታል፣ የሚወዷትም ይወዷታል። ግን እስራኤል ከእስራኤልነቷ አትለወጥም። እንዲወዱኝ ተብሎ የሚሰራ ነገር የለም፣ እንዲጠሉኝም ተብሎ የሚሰራ ነገር የለም። ትክክለኛውን የምታምንበትን መንገድ ሰብአዊነትን ቅድሚያ በመስጠት ሰላምን በመስጠት የሰው ህይወትን ቅድስና በመያዝ ቅድሚያ የምትሰጥ አገር ናት። በዚህ ነው የመንግስቷም አመራር የሚሄደው። በእውነቱ ማለት እስራኤልን ህዝብ የእስራኤልን መንግስት በአፓርታይድነት ሲከሱ እናያለን። በዓለም አንዳንድ ሀገሮች እንደነ ደቡብ አፍሪካ የመሰሉ ሀገሮችም ሆነ ሌሎች። ነገር ግን እስራኤል አፓርታይድ ናት ብሎ ማለት አፓርታይድ በደቡብ አፍሪካ ለእንዳንድያው አልነበረም ማለት ነው። ምክንያቱም እስራኤል እንደ እስራኤል ከሆነ አፓርታይድን የሚሉት አፓርታይድን ዋጋ አሳነሱት፣ በጣም አሳጡት ማለት ነው። እኔ የፓርላሜንት አባል ሁኜ አገልግያለሁ። የፓርላሜንት አባል ሁኜ ሳገለግል አብሮ ጓደኛ ሆኖ ያገለግሉ የነበረ በእስራኤል ፓርላሜንት ውስጥ የእስራኤል አረቦች፣ የእስራኤል ዱሩዚዎች፣ የእስራኤል በድዌዎች የተባሉ ማይኖሪቲ ክፍሎች ሁሉ የእኩልነት መብት በህገ መንግስቱ ላይ ተሰጧቸው የፓርላሜንት አባል እየሆኑ ሚኒስተር እየሆኑ የሚያገለግሉ ናቸው። ይሄ ነው አፓርታይድ የሚባለው። ይሄ አፓርታይድ ከሆነ ደቡብ አፍሪካ አፓርታይድ አልነበረም ማለት ይቻላል ማለት ነው። በዚህ አይነት ሁኔታ እና እስራኤልን ለመወንጀል የራሳቸውን ታሪክ በጣም ርካሽ ላይ ይጥሉታል እና እስራኤል ለዚህ ነው ሄዶ ማየት እጅግ በጣም የሚበጀው። ምንድን ነው እስራኤል ለሁሉ እኩልነት ሰጥታ ዜጋ ለሆኑት እስራኤል ያለ ችግር ዘር አይደለም፣ ሃይማኖት አይደለም። ማንኛውም ሃይማኖት እንደ ልቡ በነፃነት የሚያመልክ በክርስትናም ሆነ በእስላምም ሆነ በሌላም ሆነ ሌሎችም ሃይማኖት ያሉባት አገር ናት። የሃይማኖት ችግር አይደለም፣ የዘር ችግር አይደለም። እስራኤል የምትዋጋው ራዲካሊዝምን ነው። ራዲካሊዝምን ነው። ራዲካሊዝም በአማርኛችን እንግዲህ ምንድነው የምንለው? ጨካኝነት፣ ይሄን የመሰለ ሁኔታ ነው እስራኤል የምትዋጋው እንጂ እስላም ስለሆነ አይደለም፣ አረብ ስለሆነ አይደለም፣ ወይም ሌላ ሃይማኖት ተከታይ ስለሆነ አይደለም። የሁሉም ሃይማኖቶች ተከብረው የሁሉም ሃይማኖት ቦታዎች የቅዱስ ቦታዎች ተከብረው የሚገኙባት ከመካከለኛው ምስራቅ ውስጥ ብቸኛዋ የዲሞክራሲ ሀገር እስራኤል ናት። እስራኤል ከተመለከትኩት ጠንካራ ብዬ ከያዝኩት ነገር አንዱ ዜጎች እርስ በርስ ያላቸው መስተጋብር ይመስለኛል። ምክንያቱም እኔ እንደ እንግዳ ሂጄ የማይተዋወቁ ሁለት የእስራኤል ወዳጆች ሲገናኙ ረዘም ላለ ሰዓት ደቂቃ ወስደው በዕብራይስጥ ቋንቋ አውርተው ተዋውቀው ጠንካራ ግንኙነት ይፈጥራሉ እና ይሄ እኔ ማህበረሰቡ መካከል የተለየ ያስተዋልኩት ነገር ነው ብዬ አስባለሁ። ጠንካራ ግንኙነት አላቸው እርስ በርስ እና ጥያቄ ይሄ ግንኙነት ምናልባት ሃይማኖታዊ የሚያስተሳስር አንድ የሚያደርግ ነገር ስላለ ወይ አንድ የሚያስተሳስር ቋንቋ ስላለ ወይስ የጋራ ደግሞ ጠላት ስላለ ወይስ ሀገረ መንግስቱ ወይም ማህበረሰቡ በራሱ የሰራው ሌላ እንዲህ መስተጋብር ጠንካራ እንዲኖር ያደረገው ነገር
ከየትኛው ሊመደብ ይችላል? የእስራኤል ሕዝብ ባህልና የኛ የዚህ የኢትዮጵያ ባህል በጣም የተቀራረበ ነው። አሁን አንተ እንዳልከው በእኛም በኢትዮጵያም ሰዎች ሲገናኙ ተሳስመው ቁመው ደህና ነው ወይ ቤተሰብ ልጅ እንደዚህ ብሎ ነው የሚሄደው። የእስራኤልም የዚህ አይነት ልማድ አለ። ሌላው ህዝቡን አንድ የሚያደርገውና ህዝቡን የሚያጠነክረው ለዚህ ህዝብ አንድ ጎራል አንድ ፋታ አንድ እድል ነው ያለው፣ አንድ ዕጣ ነው ያለው ለዚህ ህብረተሰብ። ስለዚህ በትምህርት ቤቱ የሚሰጠው ትምህርት ያንን ገና ከልጅነቱ አንስቶ አንጾ ያሳድገዋል። አንተ ቀደም ብዬ እንደጠቀስኩት ከአራቱም ማዕዘን የተበተነ ህዝብ ከመቶ ሀገሮች በላይ በተበትኖ የቆየ ህዝብ በአንድ ላይ የተገናኘ ነው። በአንድ ላይ ያመጣው እስራኤል ሀገር ላይ ምን ስለሆነ ነው? ያን እንግዲህ እግዚአብሔር ይህን ቦታ ለአባቶቻችን የሰጠ ቦታ ነው። ስለዚህ አንድ ህዝቦች ነን፣ አንድ ቃል ኪዳን ይዘን ነው የምንሄደው። በዚህ ሁኔታ ላይ እንግዲህ ለዚያ የሚመጣው አደጋ ለኔም የሚተርፍ ስለሆነ ሁሉም በአንድ ላይ ግን ኃይላችን አጠንክረን ያን አደጋ መከላከል አለ። ይሄ አንድ አድርጎ ይዘዋል ማለት ነው። ሁለተኛ ነገር ደግሞ እድገት ሀገሪቱ ልታድግ የምትችለው በአንድነት በህብረት በመስራት ነው፣ በጋራ በመተባበር ነው፣ በጋራ በመረዳዳት ነው። የዚያ ቁስል የኔም ቁስል ነው ብሎ ማሰብ ያስፈልጋል በሚል ሁኔታ ላይ ከትምህርት አንስቶ ታንጾ የወጣ ነው። እንግዲህ በእስራኤል ሀገር ውስጥ ከትምህርቱ ውስጥ አንዱ ሳብጀክት መጽሐፍ ቅዱስ ነው። ከኦሪት ዘፍጥረት አንስቶ ማንኛውም ህፃን መጽሐፍ ቅዱስን ተምሮ ነው የሚያድገው። እንደ አንድ የትምህርት ሳብጀክት ሆኖ ነው የሚወሰደው። በዚያ ውስጥ ደግሞ በመጽሐፍ ቅዱስ ውስጥ ደግሞ የምናገኘው ትምህርቱ ስርዓቱ የምናገኘው መረዳዳትን፣ መተጋገዝን፣ አንድነት መሆንን፣ የሌላው ችግር የኔ ነው ችግር ብሎ ማሰብን፣ መረዳዳትን ነው። ይሄ ሆኖ በመሆኑ በአንድነት የቆሙ ህዝቦች ምንጊዜም ቢሆን አንድ ማህበረሰብ አንድ ከሆነ ብልጽግና መድረስ ይችላል ማለት ነው። መበልጸግ ይችላል፣ በኢኮኖሚው በሁሉም በኩል መበልጸግ ይችላል ማለት ነው ብዬ አምናለሁ። እጅግ አድርጌ አመሰግናለሁ ክቡር አምባሳደር ስለሰጡኝ ውድ ጊዜ። እጅግ ስራ እንደሚበዛብዎ አውቃለሁ፣ ግን ይህንን የመሰለ ጥሩ ሀሳብ እንድናነሳ እድል ስለሰጡኝ አመሰግናለሁ። ምናልባት ግን ለተመልካቾች በተለይ ለእስራኤል ለሚጸልዩ ወዳጆች የሚያስተላልፉት መልእክት ካለ እድሉን ለእርስዎ ለመተው ፈልጋለሁ። በጣም አመሰግናለሁ ስለሰጣችሁኝ እድል። የእስራኤል ህዝብ እንደሚታወቀው ሁሉ በሰላም ለመኖር እግዚአብሔር ከፈቀደ እግዚአብሔር ከሰጠነ ከዚች ታሪካዊ ቦታ ላይ ለመኖር ነው። ይሄ ሁሉ ደግሞ የተሰራው በእግዚአብሔር ፈቃድ ነው። ስለዚህ በመጽሐፍ ቅዱስ ለሚያምኑ ሁሉ መጽሐፍ ቅዱስን መመሪያ አድርጎና እንዲያው ከዘመኑ ሚዲያ ሶሻል ሚዲያ ወደ መጽሐፍ ቅዱሱ ብናተኩርና ብንመለከተው ነቢያት ምን አሉ፣ አሁን ስላለው ተጨባጭ እንኳ ሁኔታ ምን ተባለ ብለን በዚህ ሁኔታ ላይ እንመልከት። ሌላው ደግሞ እግዚአብሔር ያዘዘንን ለኢየሩሳሌም ሰላም እንድንጸልይ ታዘናል። ለኢየሩሳሌም ሰላም እንጸልይ ይላል። በጣም አመሰግናለሁ ክቡር አምባሳደር። እየተከታተላችሁ የቆያችሁት ኪያሾ ነው። በመግቢያ ላይ እንደነገርኳችሁ ኪያሾ ዘወትር አርብ ምሽት 2 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። ዛሬ ከክቡር አምባሳደር አብርሃም ንጉሴ ጋር በኢትዮጵያ እስራኤል ኤምባሲ ያደረግነውን ቆይታ እንደወደዳችሁት ብዙ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ከሌላ እንግዳ ጋር አብሬያችሁ ሆናለሁ። የተለየ ሀሳብ ኮሜንት ካላችሁ ስክሪኑ ላይ ባለው አድራሻ ወይም በኮሜንት መስጫው ላይ ልታካፍሉን ትችላላችሁ። የዚህን ክፍለ ጊዜ ቆይታ አብሬያችሁ የቆየሁት አቢይ ታደለ ኪያ ነኝ። መልካም ጊዜ